Nothing this parliament can do, with or without you, people are going to occupy land. We require no permission from you, from the president. ሰላም የተወደዳችሁና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? በዛሬው ቪዲዮ የምንመለከተው ሐሳብ ዶናልድ ትራምፕ የደቡብ አፍሪካውን ፕሬዝዳንት ቤተ መንግስታቸው ወይም ኦቫል ኦፊስ ጠርተው ያነጋገሩበትን አስገራሚ ንግግርና የተሰጣቸው ምላሽ የምንመለከት ይሆናል። ቆይታቸው እንዴት ነበር የሚለውን ለማወቅ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ወደ ቪዲዮ ከመግባታችን በፊት ወደዚህ ቻናል ዛሬ ጎራ ካላችሁ ይህንን ቪዲዮ ላይክ እና ሰብስክራይብ በማድረግ እንድትጀምሩ ስል በትህትና ጠይቃችኋለሁ። ቀጥታ ወደ ቪዲዮ እንግባ። ዶናልድ ትራምፕ እንግዲህ እንደሚታወቀው አብዛኛውን ጊዜ በኦቫል ኦፊስ ጠርተው ፕሬዝዳንቶችን ሲያነጋግሩ እጅግ በጣም የበታችነት ስሜት እንዲሰማቸው እያደረጉና የራሳቸውን ኃያልነት እያረጋገጡ እንደሚያወሩ ይታወቃል። ለዚህም ለአብነት ያለ መጥቀስ ያክል የዩክሬንን ፕሬዝዳንት ተቀብለው ያነጋገሩበት መንገድና ያጎሳቆሉበት መንገድ፣ ያዋረዱበት መንገድ እጅግ በጣም ዓለምን ያነጋገረ ክስተት ከሆነ እጅግ በጣም ጥቂት ጊዜዎች ብቻ ናቸው የተቆጠሩት። በርካቶችም በዚህ ጉዳይ አዝነው ሀሳብ አስተያየቶቻቸውን መላምቶቻቸውን ሰጥተዋል። እንግዲህ ከቀናቶች በፊትም ዶናልድ ትራምፕ የደቡብ አፍሪካውን ፕሬዝዳንት በቢሮአቸው ጠርተው ማነጋገራቸው ይታወሳል። ትራምፕም ውይይታቸውን የጀመሩት የደቡብ አፍሪካ ጎልፍ ተጫዋቾችን በማድነቅና እንዲሁም ከደቡብ አፍሪካ እጅግ በጣም ቁጥራቸው በርከት ያሉ ግለሰቦች ጓደኞቻቸው እንደሆኑና የደቡብ አፍሪካ ብዙ ወዳጆች እንዳሏቸው በማስቀጠል ተናግረዋል። እንዲሁም የደቡብ አፍሪካ ጎልፍ ተጫዋቾች እጅግ በጣም ጎበዝና የተዋጣላቸው ብዙ ምጡቅ ችሎታ ያላቸው ግለሰቦች እንደሆኑ በመጥቀስ ጀምረዋል። ደቡብ አፍሪካው ፕሬዝዳንት ራማፎዛም እንግዲህ አሜሪካ ግዙፍ ኢኮኖሚ ያላት ስትሆን እኛ ግን በጣም ዝቅተኛ ቢሆንም ማዕድናቶችን አሜሪካ ከኛ ትገዛለች፣ እኛም እንግዲህ የተለያዩ ቁሳቁሶችን ከአሜሪካ እንገዛለን በማለት ያላቸውን መልካም መስተጋብርና ቅርርብ በማድነቅ ጀምረዋል። ቀጥሎም እጅግ በጣም እንደ አጀንዳ ሲነሳ የነበረ አንድ ጉዳይ አለ። ዶናልድ ትራምፕም ከቀናት በፊት 59 ደቡብ አፍሪካውያን ነጭ ገበሬዎች ከዛ ሀገር የተባረሩበትንና ወደ አሜሪካ ጥገኝነት የጠየቁበትን ሁኔታ በማንሳት እንዲሁም ነጭ ገበሬዎች ላይ ትኩረት ተደርጎ የዘር ጭፍጨፋ እየተደረገ እንደሆነና ማስረጃ እንዳላቸው፣ ይህም ጉዳይ ለምን እንደተከሰተ አጠር ያለ ማብራሪያ እንደሚፈልጉና ይህም ጉዳይ እንዴት እንደሚደረግና ለምን እንደዚህ አይነት ነገር ሲደረግ የደቡብ አፍሪካው ፕሬዝዳንት ዝም ብሎ እንደተመለከተ ጥያቄን ያቀረበ ሲሆን እንዲሁም ስለ ጉዳዩ እጅግ በጣም ትኩረት የሰጡትና ማዘናቸውን በሀገሪቱ ላይም እጅግ በጣም ማዘናቸውንና በሀገሪቱ ላይም እጅግ በጣም መከፋታቸውን ገልጸው ለዚህም ምላሽ እንደሚፈልጉ ለደቡብ አፍሪካው ፕሬዝዳንት ራማፎዛ ጥያቄን ሰንዝረዋል። ሌላውና ዶናልድ ትራምፕ ደግሞ እጅግ በጣም አስገራሚ ነገር የተናገረው ነገር ምንድነው? የደቡብ አፍሪካው ፕሬዝዳንት ራማፎዛ ዘለንስኪ ጋር ተገናኝተን ስለ ሰላም መክረናል በማለት ለዶናልድ ትራምፕ ሲነግረው ዶናልድ ትራምፕም ቀበል አድርጎ ዘለንስኪ እዛ ሀገር ምን ይሰራል? ይሄ በጣም የማይጠበቅና እንግዳ የሆነ ነገር ነው በማለት በማፌዝና በመቀለድ ለደቡብ አፍሪካው ፕሬዝዳንት መልስን ሰጥቷል። ይህንን ነገር ከብዙ አቅጣጫ ልንተረጉመው እንችላለን። አንደኛውና የመጀመሪያው ነገር ምንድነው? ከአሜሪካ ውጭ አሸማጋይና አስታራቂ ሀገር እንደሌለና ሁሉም ሀገራቶች አሜሪካ ጋር መጥተው መታረቅና ጉዳያቸውን ማቅረብ እንዳለባቸው የሚያሳብቅ እውነት እንደተናገረ እዚህ ጋር መገንዘብ እንችላለን። ደቡብ አፍሪካን መናቃቸው ማጣጣላቸው ሲሆን ዘለንስኪም እዛ መሄዱን እንደ ፌዝና እንደ አሽሙር ነገር በማድረግ ነገሩን ቀለል አድርገው በፈገግታና በፌዝ ሊያልፉት ችለዋል። ይህም ከብዙሃን ዘንድ እጅግ በጣም ጥያቄን ፈጥረዋል። አሜሪካ ምን አይነት ራስ ወዳድ ሀገር እንደሆነች እንግዲህ መናገር ይቻላል። ነገር ግን ራማፎዛ የመለሰበት መንገድ እጅግ በጣም የሚገርምና አጀብ የሚያስብል የተጠና መልስን ሊመልስለት ችሏል። እሱም የተናገረው ነገር በምላሹ ምንድን ነበረ? በመጀመሪያ የደቡብ አፍሪካ የነጻነት ታጋይ የነበሩትን ኔልሰን ማንዴላን በማሞካሸት ጀምሯል። ቀጠል አድርጎም ስለ ሰላም ከሳቸው ተምረናል። ስለዚህ የትኛውም አይነት ችግር ሲፈጠር እነሱ ባስተማሩ መንገድ ችግሮችን መፍታትን ተከናንበታል በማለት እጅግ በጣም አጥጋቢና ደስ የሚል ምላሽን ለዶናልድ ትራምፕ ሊሰጥ ችሏል። ከጋዜጠኞችም በርከት ያሉ ጥያቄዎች የተነሱ ሲሆን ከጥያቄዎቹ መካከልም እንግዲህ ምንድነው በኦቫል ኦፊስ የተገናኙበት ዋነኛ ምክንያታቸው ነጭ ደቡብ አፍሪካውያን ስደተኞች በዛች ሀገር ዜጎች ጭፍጨፋ እየተደረገባቸው እንዲሁም መሬታቸው እየተቀማና አላስፈላጊ ላልሆነ እንግልት እየተዳረጉ እንደሆነ ጋዜጠኞች ጥያቄን አንስተው ጠይቋቸው የነበረ ሲሆን ራማፎዛም ጥያቄውን ሲመልሱ እንግዲህ እንዲህ በማለት ነበር ምላሽን የሰጡት። ከጀርባ የምትመለከቷቸው እነዚህ ነጭ የሆኑ ግለሰቦች ከኔ ጋር ባልመጡ ነበር፣ እንዲሁም የግብርና ሚኒስቴር ራሱ ነጭ ነው በማለት እንደዚህ አይነት ነገር ሰምተው እንደማያውቁና እንደዚህ አይነት ነገሮችም የሚከሰቱት በሀገሪቱ ባለ ተቃራኒ ፓርቲዎች እንዲሁም ወንጀለኞች ከሌላ ሀገር ባህር አቋርጠው ዶክመንት የሌላቸው ስደተኞች
ብዙውን ወንጀል እንደሚፈጽሙ ተናግረዋል። እንዲሁም እንደዚህ አይነት ነገር ጭራሽ ሰምተውና አይተው እንደማያውቁም ጭምር ለዶናልድ ትራምፕ ተናግረዋል። እንዲሁም የግብርና ሚኒስተራቸው ምላሽ እንዲሰጥ ጋብዘውታል ወይም እድልን ሰጥተውታል። የግብርና ሚኒስተሩም እንደዚህ አይነት ነገር በሀገሪቱ አይፈጠርም፣ ገበሬዎችም ጠንክረውና በሰላም ስራቸውን እየሰሩ ነው፣ ነገር ግን አንዳንድ ወንጀሎች ይፈጸማሉ በማለት ምላሽን የሰጠ ሲሆን ዶናልድ ትራምፕም እንግዲህ ነገሩን ጆሮ ዳባ በማለት የቪዲዮ ማስረጃና የፎቶ ማስረጃ ለራማፎዛ ሊያሳዩ ይችላል። በቪዲዮ ማስረጃ ላይም አንድ ግለሰብ ወይም በተቃራኒ ፓርቲ ከራማፎዛ በተቃራኒ ፓርቲ ያለ ግለሰብ ነጮች ከሀገር መውጣት እንዳለባቸው፣ መሬታቸውን ሊነጠቅባቸው እንደሚገባ እንዲሁም መገደል እንዳለባቸው ሁሉ በአደባባይ ወጥቶ ቁጥራቸው ከ100 ሺህ በሚበልጡ ዜጎች መካከል እየተናገረ እንደነበረ በቪዲዮ ማስረጃ አሳይቷል። ዶናልድ ትራምፕም እንግዲህ ስልጣኑ አንተ እጅ ካለ እንደዚህ አይነት ወንጀል የሚሰራ ሰው ወይም እንደዚህ አይነት የግድያ ዛቻን የሚያሰራጭ ሰው ካለ ለምን እርምጃ አልወሰድክበትም ወይም አላሰርከውም በማለት ለራማፎዛ ጥያቄን አቅርበዋል። ነገር ግን ራማፎዛ በምላሹ ምንም አይነት እንደዚህ አይነት ነገር በሀገሪቱ ላይ የመናገር ነጻነት እንዳለና ይህንን ነገርም ተቃራኒ ፓርቲ የሆኑ ግለሰቦች ወይም ከአገዛዛቸው ተቃራኒ ሆነው በሐሳብ ነጻነታቸውን የሚያራምዱ ግለሰቦች ላይ ምንም አይነት ገደብ ባለመጣሉ ምክንያት እንደዚህ አይነት ነገር ሊከሰት መቻሉን አምኖ ለዶናልድ ትራምፕ ተናግሯል። ሌላውና እጅግ በጣም አስገራሚ ጉዳይ ደግሞ ምንድነው? የደቡብ አፍሪካው ፕሬዝዳንት ራማፎዛ የተናገሩት ነገር ሲሆን እሳቸውም በንግግራቸው ዶናልድ ትራምፕ እንደዚህ አይነት ወንጀሎችን ለመከላከል የተለያዩ ድሮኖችን እንዲሁም መሳሪያዎችን ወንጀለኞችን ለመከላከል የሚያግዙ የተለያዩ ቴክኖሎጂዎችን ከዶናልድ ትራምፕ እንደሚፈልጉ እንዲሁም የግብርናቸው ደግሞ ከዚህ የበለጠ እንዲሻሻልና ጥበቃ እንዲደረግለት የአሜሪካ ሚና ቀላል እንዳልሆነ ከዶናልድ ትራምፕ እርዳታ እንደሚፈልጉም ተናግረዋል። ነጮችና ጥቁሮች በደቡብ አፍሪካ እንግዲህ ሲጋጩ ይሄ ለመጀመሪያ ጊዜ አይደለም። ብዙውን ጊዜ ነጮች የራሳቸውን ቦታ ከልለውና የራሳቸውን ግዛት መስርተው ጥቁሮች እዛ አካባቢ መግባት የለባቸውም በማለት እስከ ግድያ የሚደርስ ወንጀል መፈጸማቸውም ይታወቃል። አልፎ ተርፎም ጥቁሮች ደግሞ ሀገራችን ነው ውጡ ለእናንተ ስደተኞች ናችሁ ብለው የተለያዩ ወንጀሎችን በነጮች ላይ ፈጽመዋል። ከድብደባ ጀምሮ እስከ ግድያ ድረስ መፈጸማቸው ይታወቃል። ይህንን ተከትሎ እንግዲህ ጉዳዩ ዶናልድ ትራምፕ ጋር ደርሶ 59 በግብርና ስራ ላይ የሚተዳደሩ ስደተኛ ነጮችም ጥገኝነት ወደ አሜሪካ አግኝተው መግባታቸውንና የደረሰባቸውን ግፍና በደልም ለዶናልድ ትራምፕ በመናገር ጉዳዩ ትኩረትን ሊያገኝ ይችላል። ከሞላ ጎደል እንግዲህ በስብሰባው ላይ የተነሱ አጀንዳዎችና ሀሳቦች ይህን ይመስሉ ነበር። ጊዜ ሰጣችሁ ስለተከታተላችሁኝ እጅግ አድርጌ ያመሰግናችኋለሁ። መሰል እንደዚህ አይነት አስተማሪ ቪዲዮዎች በየጊዜው እንዲደርሷችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል በትህትና ጠይቃችኋለሁ። ጊዜ ሰጣችሁ ስለተከታተላችሁኝ ከልብ አመሰግናለሁ። መልካም ቀን።